የኢትዮጵያ ንግድ ባንክ ለዲጂታል ፋይናንሲንግ ዘርፍ ልዩ ትኩረት ሰጥቶ እየሰራ መሆኑ ተገለጸ። በኢትዮጵያ ንግድ ባንክ የማዕከላዊ ሪጅን የሲቢኢ በጄ የብድርና የቁጠባ አገልግሎት ለመስጠት የሚያስችለውን የመግባቢያ ስምምነት ከተለያዩ ተቋማት ጋር ፈጽሟል። የኢትዮጵያ ንግድ ባንክ የማዕከላዊ ሪጅን ከሰሞኑ የመግባቢያ ስምምነቶችን የተፈራረመው ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ከኮተቤ የትምህርት ዩኒቨርሲቲ እንዲሁም ከጥሩነሽ ቤጂንግ ሆስፒታል ጋር ነው። በኢትዮጵያ ንግድ ባንክ የማዕከላዊ ሪጅን ምክትል ፕሬዚዳንት አቶ ሙሉነህ ለማ በተለይ ለዝግጅት ክፍላችን እንደገለጹት የኢትዮጵያ ንግድ ባንክ የሲቢኢ በጄ የብድርና የቁጠባ አገልግሎትን በተለያዩ ተቋማት ለሚሰሩ ሰራተኞች በማቅረብ ለዲጂታል ፋይናንስ እድገት እየሰራ ነው። በተለይ መንግስት ያስቀመጠው ትልቅ የኢትዮጵያን ዲጂታይዝ ማድረግ ራዕይ ጋር ተያይዞ ወይ ደግሞ ቪዥን ወይ ደግሞ ስትራቴጂ ጋር ተያይዞ ኢትዮጵያ ንግድ ባንክን ይሄን ተከትሎ የራሱን ስትራቴጂ ዲዛይን አድርጎ የዲጂታል ፋይናንስን ጀምረናል ማለት ነው። ዲጂታል ፋይናንስ በዋናነት አሁን በሲቢኢ በጄ በሚለው ፕሮዳክት ላይ ጀምረናል። ሰራተኞች ተጠቃሚ እንዲሆኑ ኢመርጀንሲ ለሆኑ ችግሮች በቀላሉ ገንዘብ ሰው ጋር ሄደው መበደር ሳያስፈልጋቸው ቁብ መግባት ሳያስፈልጋቸው ኢንፎርማል የሆኑ የተለያዩ የራሱ ሪስኮች ስላሏቸው ሳያስፈልጓቸው ጓደኞቻቸው ማስቸገር ሳያስፈልጓቸው ከኢትዮጵያ ንግድ ባንክ ደንበኛ በመሆን ብቻ ወይ ደግሞ የሲቢኢ ብር ተጠቃሚ በመሆን ብቻ እንዲሁም ሰራተኛ የሆነ ድርጅት ሰራተኛ በመሆን ብቻ ተጠቃሚ መሆን የሚያስችል ዝግጅት ነው ያዘጋጀነው። ስለዚህ ኮላተራል አንጠይቅም። ያለምንም ኮላተራል ለደንበኞቻችን ያቀረብነው ትልቅ ፕሮዳክት ነው። አቶ ሙሉነህ እንዳሉት የኢትዮጵያ ንግድ ባንክ የሲቢኢ በጄ የብድርና የቁጠባ አገልግሎትን ሁሉም ማህበረሰብ እንዲጠቀም ከማድረግ ባለፈ የዲጂታል ፋይናንስ ተደራሽነትን ያረጋግጥበታል። ከዚህ ባለፈም ባንኩ ስምምነቱን ከተለያዩ ተቋማት ጋር በመፈጸም ስትራቴጂካዊ ግንኙነቶችን ያዳብርበታል ብለዋል። የዚህ የመፈራረሙ ዋና ዓላማ አንደርስታንዲንግ ዋና ዓላማ የሲቢኢ በጄ ብቻ አይደለም። ከዚህ ባሻገር የጋራ ከትልልቅ ድርጅቶች ጋር ኢትዮጵያ ንግድ ባንክ ጋር የጋራ መግባባት ኖሮን ትልልቅ ስራዎች በጋራ ለመስራት የሚያስችል የስትራቴጂክ ፓርትነርሺፕ ጭምር ነው ብለን ነው የምንወስደውና በርካታ ስራዎች በጋራ እንሰራለን። የኢትዮጵያ ንግድ ባንክ በሲቢኢ ብር አገልግሎቱ የተቋማት ሰራተኞች የብድርና የቁጠባ አገልግሎትን እንዲያገኙ የሚያስችል መሰል ስምምነቶችን ከተለያዩ ተቋማት ጋር በመፈጸም ላይ ይገኛል።